ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ግንቦት 19 2017 ዜና ለፍታ የመረጃ ሰዓታችን ተጀምሯል። ፍቃድ ያገኘው የናቶ ጌታቸው ረዳ ፓርቲ ያዘጋጃቸው ሰነዶች በህዋት ውስጥ ለውጥ ለማምጣት ይቀርቡ የነበሩ መሆናቸው መጠቆሙን በዋግምራ ብሔረሰብ ዞን አስተዳደር በድርቅና የተፈጥሮ አደጋ አርሶ አደሮች አካባቢያቸውን እየለቀቁ ነው መባሉን የሀገርነት ዕውቅናን እየጠየቁ የሚገኙት የራስ ገዟ ሶማሊላንድ ፕሬዝዳንት በምስራቅ አፍሪካ የሚያደርጉት ጉብኝት መቀጠሉን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። ፍቃድ ያገኘው የናቶ ጌታቸው ረዳ ፓርቲ ያዘጋጃቸው ሰነዶች በህዋት ውስጥ ለውጥ ለማምጣት ይቀርቡ የነበሩ መሆናቸው ተጠቆመ። በአቶ ጌታቸው ረዳና የእርሳቸውን ጎራ በተቀላቀሉ የህዋት ማዕከላዊ ኮሚቴ አባላት የተመሰረተውና ዲሞክራሲያዊ ስምረት ትግራይ ወይም ስምረት የተሰኘው አዲስ ክልላዊ ፓርቲ በኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ የምዝገባ ፈቃድ ማግኘቱ ተገልጿል። የአዲሱ ፓርቲ የሚዲያና የኮሙኒኬሽን ዘርፍ አስተባባሪ የሆኑት አቶ ረዳይ ሐለፎም ነገሩን ብሎ በኢትዮጵያ ኢንሳይደር እንደዘገበው አስተባባሪዎቹ በትላንትናው ዕለት ጊዜያዊ የምዝገባ ፈቃድ ሰርቲፊኬት ከምርጫ ቦርድ ተቀብለዋል። ለ3 ወራት የሚያገለግለው የጊዜያዊ ምዝገባ ፈቃድ ለአዲሱ ፓርቲ መስጠቱን የምርጫ ቦርድ የኮሙኒኬሽን ክፍል ማረጋገጡን ዘገባው አክሏል። የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ የፖለቲካ ፓርቲ ለማስመዝገብ ጥያቄ ያቀረቡ አመልካቾች በቂ ምክንያት ያቀረቡ ከሆነ የተሰጣቸው ጊዜያዊ የምዝገባ ፈቃድ ለተጨማሪ 3 ወራት ሊራዘም እንደሚችል ይደነግጋል። አቶ ረዳይ የአዲሱ ፓርቲ ሰነዶች በህዋት ለውጥ ለማምጣት ይቀርቡ የነበሩ ሰነዶች መሆናቸውን ገልጸው ለውጥ ከሚፈልጉ የትግራይ ተወላጆች ጋር በጋራ በመሆን በውይይት በማዳበርና ጉባኤ በማካሄድ ቋሚ የፓርቲ ምዝገባ ይካሄዳል ሲሉ አስረድተዋል። አቶ ረዳይ አዲሱ ፓርቲ የህዋት ማዕከላዊ ኮሚቴ አባላት የነበሩና ሌሎች ለውጥ ፈላጊ ኃይሎች የተሳተፉበት ነው ብለዋል። አዲስ ፓርቲ ወደ መመስረት እየገባ ነው። ህዋትን ለማዳንና ለዘመኑ የሚመጥን ፓርቲ ለማድረግ የተደረገ ጥረት ባለመሳካቱ ነው ሲሉም ሂደቱን አስረድተዋል። በዋግምራ ብሔረሰብ ዞን አስተዳደር በድርቅና የተፈጥሮ አደጋ አርሶ አደሮች አካባቢያቸውን እየለቀቁ ነው ተባለ። በአማራ ክልል በዋግምራ ብሔረሰብ ዞን አስተዳደር በድርቅና የተፈጥሮ አደጋ ምክንያት በተፈጠረ የምግብ እጥረት አርሶ አደሮች አካባቢያቸውን እየለቀቁ መሆኑ ተነግሯል። በተያዘው ዓመት በደሃና ጻግብላ ጻግብጂ ሰቆጣ አበርጌሊና ስቋላ አካባቢ በተከሰተ ድርቅና ተፈጥሯዊ አደጋ ምክንያት 118000 ሰዎች የዕለት ምግብ ድጋፍ እንደሚያስፈልጋቸው ተገልጿል። ከ20 በላይ የዕለት ደራሽ ምግብ የሚያስፈልጋቸው ነዋሪዎችም ያሉበትን የጻግብጂ ወረዳ ማህበረሰቡ በደረሰው ተፈጥሯዊ አደጋ ምክንያት ምግብ ስለሌለው ወደ ተለያዩ ቦታዎች ለስደት የተዳረጉ እንደሆነ የወረዳው ግብርና ልማት ኃላፊ አቶ ስዩም አባቴ ለዶቼ ቬለ ተናግረዋል። ማህበረሰቡም በየጊዜው በሚፈጠሩ ተፈጥሯዊ አደጋዎች ምክንያት የሚደርስበትን ችግር መፍትሄ ለመስጠት የተከደበት ርቀት ጊዜያዊና በእርዳታ ላይ ያተኮረ በመሆኑ በዘላቂነት ከችግር ሊወጣ አልቻለም በማለት አቶ ስዩም ተናግረዋል። አሁን በአካባቢው ባለው የምግብ እጥረት ምክንያት ተማሪዎች ትምህርታቸውን እያቋረጡ ወደ ደሴ፣ ኮምቦልቻ፣ ወሎ አካባቢ እየሄዱ እንደሆነም ተነግሯል። የዞኑ አደጋ መከላከልና ምግብ ዋስትና ተጠሪ ጽሕፈት ቤት ኃላፊ አቶ ምህረት መላኩ በበኩላቸው በአጋጣሚ ሆኖ USAID የተሰኘ ድርጅት ድጋፍ አቁሞ ነበር። በዚህ ምክንያትም ወደ ሌላ አካባቢ የሚጓዙ አርሶ አደሮች ነበሩ። አሁን ግን ፕሮግራሙን አስተካክለን በሁሉም ወረዳ ከዝቋላ ወረዳ ውጪ በዋግምራ ብሔረሰብ ዞን አስተዳደር ምላሽ መስጠት ስለጀመር አሁን አነስተኛ ቁጥር እንቅስቃሴ ካልሆነ በስተቀር በአካባቢያቸው ተመልሰዋል ብለዋል። አሁን ላይ የቀረበ ባለው ድጋፍ ማህበረሰቡ ባለበት እንዲቆይና የወጡም እንዲመለሱ በማድረግ የማረጋጋት ተግባር ተሰርቷል ያሉት አቶ ምህረት ችግር የለም ማለት ባይቻልም ቀጠናውን ግን ማረጋጋት ተችሏል ሲሉ መናገራቸውን ዘገባው አክሏል። የሀገርነት ዕውቅናን እየጠየቁ የሚገኙት የራስ ገዟ ሶማሊላንድ ፕሬዝዳንት በምስራቅ አፍሪካ የሚያደርጉት ጉብኝት ቀጥሏል። የሶማሊላንድ ፕሬዝዳንት አብድራህማን መሐመድ አብዱላሂ ኢሮ ከሰሞኑ በቀጠናው ሀገራት የተለያዩ ይፋዊ ጉብኝቶችን እያደረጉ ይገኛሉ። ፕሬዝዳንት ኢሮ ሰሞኑን ጉብኝት ካደረጉባቸው ሀገራት መካከልም
ጅቡቲ የምትገኝበት ሲሆን በአሁኑ ወቅት ለይፋዊ ጉብኝት ኬንያ ይገኛሉ። ይህንን ጉብኝት ተከትሎ ሶማሊያ ቅሬታዋን የገለጸች ስትሆን የሶማሊላንዱን ፕሬዝዳንት ጉብኝት በተመለከተ መግለጫ ያወጣችው ኬንያ በበኩሏ የሶማሊያን ጉዳይ በተመለከተ እውቅና የሚሰጠው ብቸኛው ህጋዊ አካል የፌዴራል መንግስቱ ነው ስትል አስታውቃለች። የኬንያ የውጭ ጉዳይ መስሪያ ቤት ትናንት ባወጣው መግለጫ ኬንያ የሶማሊያ ሉዓላዊነትና የግዛት አንድነት የዓለም አቀፍ ህጎችንና አካባቢያዊ ስምምነቶችን ታሳቢ ባደረገ መልኩ አከብራለሁ ብላለች። ኬንያ በመግለጫዋ ከጁባላንድና ሶማሊላንድ ጋር ግንኙነት እንዳላት ገልጻ ግንኙነቶችን ለንግድና ደህንነት ጉዳዮች የሚመለከት መሆኑን ገልጻለች። ኬንያ አክላም የሶማሊያን ጉዳዮች በተመለከተና አካባቢዎችን በተመለከተ የሚያገባው ብቸኛው ህጋዊ አካል በሞቃዲሾ ያለው መንግስት ነው ብላለች። ሶማሊላንድ ኬንያ ለኮሶቮ ሀገራት እውቅና ከሰጠች በኋላ ተመሳሳይ እውቅና ኬንያ እንድትሰጣት መጠየቋ የሚታወስ ሲሆን ይህም በሶማሊያ ዘንድ ስጋት ፈጥሯል። ፕሬዝዳንቱ በኬንያ በሚኖራቸው ቆይታ ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር የሁለትዮሽ ውይይት ያደርጋሉ ተብሎ ይጠበቃል። ከሁለትዮሽ ውይይት በተጨማሪም ፕሬዝዳንቱ ሀገራቸው በናይሮቢ ያሰራችውን የዲፕሎማቲክ ሚሽን መቀመጫ ይመርቃሉ። ፕሬዝዳንቱ ባለፈው ሳምንት ጅቡቲ የነበሩ ሲሆን ጉብኝቱ በመካከላቸው መልካም የሚባል ግንኙነት የፈጠረ ነው ተብሎም ታምኖበታል። ጅቡቲ የሶማሊላንድ የሀገር እውቅናን ከማይደግፉ ሀገራት ውስጥ ትገኛለች ተብሎ በተደጋጋሚ የሚገለጽ ሲሆን በሁለቱ ሀገራት ውይይት ወቅትም የሶማሊላንድ እውቅና ማግኘት ጅቡቲን እንደማይጎዳ ለፕሬዝዳንት ኦማር ጊሌ መግለጻቸው ተዘግቧል። ሩሲያ ፕሬዝዳንት ዶናልድ ትራምፕ ስሜታዊነት ይታይባቸዋል ስትል ገለጸች። ሩሲያ ከቀናት በፊት ዩክሬን ላይ በ367 ድሮንና ሚሳኤል ታግዛ ከባድ ጥቃት የፈጸመች ሲሆን 13 ሰዎች መገደላቸው ተገልጾ ነበር። ሩሲያ ቅዳሜ ምሽት በዩክሬን ያደረሰችው የአየር ድብደባ ጦርነቱ ከተጀመረ ወዲህ ከባዱ የአየር ጥቃት መሆኑም ተገልጿል። ይህንንም ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከትናንትና በስቲያ እሁድ ትሩዝ በተሰኘው ማህበራዊ ሚዲያቸው ፑቲን ለረጅም ጊዜ አውቀዋለሁ፣ እንግባባለን። በአሁኑ ወቅት ግን ሮኬቶችን ወደ ከተሞች እያስወነጨፈ ያለአንዳች ምክንያት ሰዎችን እየገደሉ ይህንንም በጭራሽ የምወደው ነገር አይደለም ብለዋል። ጠንከር ባልና ባልተለመደ ተግሳጽ ፑቲንን የገለጹት ትራምፕ በዚህ ጽሑፋቸው ፑቲን ፍጹም አብዷል ሲሉም ወርፈዋቸዋል። የአሜሪካው ፕሬዝዳንት አክለው ሩሲያ ላይ ተጨማሪ ማዕቀብ ለመጣል ቢዝቱም በተደጋጋሚ ተፈጻሚ ሲያደርጉ አይስተዋልም። ይህንን ተከትሎ ሩሲያ ምላሽ የሰጠች ሲሆን የአየር ድብደባው ዩክሬን የሩሲያ ማህበራዊ መሰረተ ልማት ላይ ላደረሰችው ጥቃት ምላሽ ነው ያለች ሲሆን ዶናልድ ትራምፕ ስሜታዊነት እየታየባቸው ነው ስትልም ለትራምፕ ምላሽ ሰጥታለች። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ሩሲያ የወሰደችው የአየር ድብደባ ምንም አይነት ወታደራዊ ትንታኔ የሚያስፈልገው አይደለም ብለው ፑቲንና ሩሲያ ጦርነቱን ለመቀጠልና ነፍስ ለማጥፋት የሚያደርጉት ነው ሲሉ ኮንነዋል። ዜሌንስኪ በዚህ ሳምንት ያቀኑባታል የተባለችው ጀርመን ታውረስ የተሰኘ ሚሳኤል ለዩክሬን በድጋፍ እንደማይሰጡ እንደምትሰጥ ተገልጿል። ታውረስ ሚሳኤል 500 ኪሎ ሜትር መምዘግዘግ የሚችል ሲሆን ሩሲያ ይህንን መሳሪያ ለዩክሬን የሚቀርብ ከሆነ እንዳደገኛ እርምጃ ይወሰዳል ብላለች። ተመልካቾቻችን የዕለተ ማክሰኞ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን